አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሊቀ ጳጳሳት ብፁዕ ቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛ፣ ንጹሕ፣ የዋህ፣ ርኅራኄው የበዛ የቤተ ክርስቲያንን መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመ ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውን ባየ ጊዜ ሰይጣን ያለ ሐዘን አልተወውም፣ ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሾሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም በራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ጌታዬ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለት ልጆቼ በፊት ናቸው። አንተም ለመንግስት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግስ አለው። ንጉሱም ካረፈ በኋላ ጳጳሱ፣ መኳንንቱና የጦር ሰራዊቱ አለቆች እና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉስ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶርያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹሞ እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነው እና ወደ አንተ ያልናክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ አንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ እውነተኛ፣ እኛ የሾምነው ወደ አንተ የላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይረባ ነው፣ አመፅ ነውና። እሊህም ክፎችና ሐሰተኞች ሁለቱ መነኮሳት ሚናስ እና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያንም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሱ ወንድም ጋርም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱ ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስ በእርሱ በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀን በኋላ ሐሰተኞች ፊቅጦር እና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ ሀገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ፣ ግን ሞቶ አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾሙላቸውም።
ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታዎፋኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህም ዘመን 911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያውያን ንጉሥ ግን የጳጳሱ ጴጥሮስ ረዳት ከነበረው ወስዶ በመምህር ፈንታ ጳጳስ ሆነ ተቀመጣለሁ። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ሥርዓት ተላልፌ ይህን ስራ አይቻለኝም፣ ግን ልቀቀኝ፣ ወደ ግብፅ ሊሄድ ጳጳስ እንዲሾሙላችሁም ሊቀ ጳጳሱን እለምነዋለሁ። ከዚያም በኋላ ወደ አንተ እመለሳለሁ እያለ ንጉሱን ማለደው። ንጉስም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታ ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ስራ ሊሰራ አደረገው። አባ ቆስሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም 12 ዓመት ኖረ፣ በሰላም አረፈ። እግዚአብሔር በጸሎት ይማረን ለዘላለሙ አሜን። በዚችም ቀን ከፍኒዮስ አገር የሆነ አባ በርፎኒዮስ አረፈ። በረከቱ ከኛ ጋር ለዘላለም ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዜኔት የመጽሐፈ እንተደሴከ እግዚኦ ጸሪቀ ምልቱ ኩፈ እመላቡ ቁላን ሰተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲው ወመነኮሳት ይላል። ባርኩ ጉባኤ ዛቲ መካን እስከ ረገሊ ቆኖስ ጻል ለጻፈው በክርታስ ወለዛ ጻፈው ዘደስ ወለዛምቦ ስትርቆን ሳዲስ ወለሰማ ቃሎ ዘነፈስ በጸሎተሙ ማርያም አረጋታ ኩሉን ባስቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችሁም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አበሳነ አቡነ ዘበሰማያት